የትራምፕ ትዕዛዝ፣ የኔቶና የሩሲያ ፍጥጫ፣ የሶሪያና ዩክሬን ስምምነት አንድምታ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ የዕለቱን የዜና ትንታኔ ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ፣ ላይክ በማድረግ የደወል ምልክቷን መጫን አትዘንጉ። እንዲሁም የእናንተ አስተያየት እኛን ይገነባናልና አስተያየት መስጫው ላይ አስተያየታችሁን አስቀምጡልን። እስከ ፍጻሜው ድረስ አብራችሁን ቆዩ። ትራምፕ የኔቶ ሀገራት የአየር ክልላቸውን የሚጥሱትን የሩሲያ አውሮፕላኖች መተኮስ አለባቸው ብለዋል። ፕሬዝዳንት ዶናልድ ትራምፕ እንዳሉት የኔቶ ሀገራት ወደ አየር ክልላቸው ከገቡ የሩሲያ አውሮፕላኖችን መምታት አለባቸው ሲሉ ቀጥታ ተናግረዋል። አስተያየቶቹ የተነሱት ትራምፕ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በኒውዮርክ ከተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በተገናኙበት ጊዜ ሲሆን ዩናይትድ ስቴትስ እንዲህ ባለ ሁኔታ ውስጥ የኔቶ አጋሮችን ትደግፋለች ወይ ተብለው ከጋዜጠኞች ለተነሳላቸው ጥያቄዎች ትራምፕም እንዲህ ሲል ይመልሳል። በሁኔታው ላይ የተመሰረተ ነው ሲሉ በፖለቲካው ዓለም ቋሚ ጠላት ቋሚ ወዳጅ የለም የሚለውን ቢል ትኩረት ያደረገ በሚመስል መንገድ አጠር ቀጠን ያለ ምላሻቸውን ሰጥተዋል። ከዚህ ጋር በተያያዘ ፖላንድና ሮማኒያ በዚህ ወር መጀመሪያ ላይ በሩሲያ አውሮፕላኖች የአየር ክልላቸውን ጥሰዋል ብለው ኔቶ በምላሹ ተዋጊ ጄቶችን እንዲደበድብ ማድረጉ የሚታወስ ሲሆን ኢስቶኒያ 3 የሩሲያ ጄቶች ወደ አየር ክልሏ መግባቷን ሩሲያ ከጠብ አጫሪነት ለይቼ አላየውም የሚል ይዘት ያለው ምላሽ መሰል ማስተባበያ መስጠቷ ይታወቃል። በሰላም ድርድር ላይ ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ያደረጉትን አካሄድ ሲተቹ የቆዩት የፖላንድ የውጭ ጉዳይ ሚኒስተር ራዴክ ሲኮርሲክ የኔቶ አገሮች የሩሲያ ሰው አልባ አውሮፕላኖችን በአየር ክልላቸው መምታት አለባቸው ለሚለው የትራምፕ አስተያየት ፈጣን ምላሽ መስጠታቸው ታውቋል። የኔቶ ዋና ጸሐፊ ማርክ ሩት ቡድኑ የተባበሩት መንግስታትን ለመከላከል ያለው ቁርጠኝነት ያረጋገጡ ሲሆን የትብብሩን የአየር ክልል የሚጥስ የትኛውንም የሩሲያ አውሮፕላን እንዲመታ ከመናገር ተቆጥቧል። በብዙ የፖለቲካ አቋማቸውና አካሄዳቸው አወዛጋቢ የሆኑት የነጩ ቤተ መንግስት ፕሬዝዳንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር ሩሲያ በዩክሬን እያካሄደች ያለውን ጦርነት በከፍተኛ ሁኔታ በመንቀፍ ጦርነቱ ሩሲያን ጥሩ እንድትመስል አላደረገም ይሉና ቀጠል አድርገውም ይልቁንስ ጭካኔያቸውና መጥፎ ባህሪያቸውን አጉልቶ እንዲታይ እያደረጋቸው ነው ሲሉ ጠንከር ያለ አስተያየታቸውን ይሰጣሉ። አያይዘውም አገራት የሩሲያ ዘይትና የኤነርጂ ምርቶችን ከመግዛት መቆጠብ እንዳለባቸው፣ ይህ ካልሆነ ግን ሁላችንም ጊዜ እያጠፋን እንዳለን ይሰማኛል ሲሉ ጭታቸውን ያሰማሉ። ሩሲያን ሲዋጉ ከሩሲያ ዘይትና ጋዝ እየገዙ ነው። ይህ ለአውሮፓውያኑ አሳፋሪ ነው ያሉት ትራምፕ አውሮፓ ጉዳዩን ከፍ ባለ ደረጃ ማየት እንዳለባት በአጽንኦት አሳስበዋል። የዩክሬኑ ዜሌንስኪም አቋማቸው ከትራምፕ ጋር ተመሳሳይ እንደሆነና እንደሚደግፉም ተናግረዋል። በተመሳሳይም የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎንደር ሌን ከትራምፕ ጋር ባደረጉት የሁለትዮሽ ውይይት አውሮፓ በ2027 ወይም ከዚያ በፊት የሩሲያን የአየር አጠቃቀም እንድትተው ፍላጎት እንዳለ የገለጹ ሲሆን ወደ ትራምፕ ትኩር ብለው በመመልከት ፕሬዝዳንት ትራምፕ በዚህ ላይ ትክክል ናቸው ስትል አስተያየቷን የሰጠችው ፕሬዝዳንቷ ከሩሲያ የሚገኘውን የጋዝ አቅርቦት በከፍተኛ ሁኔታ ቀንሰናል፣ ሙሉ በሙሉ ከሩሲያ የድንጋይ ከሰል ወጥተናል፣ እናም የነዳጅ አቅርቦቱን በከፍተኛ ሁኔታ ቀንሷል። ግን አሁንም አንዳንድ ወደ አውሮፓ አህጉር የሚመጡ አሉ። ይህም በቀጣዮቹ ወራት ሙሉ በሙሉ ወደሚባል ደረጃ የሚቋረጥበት ሁኔታ ይፈጠራል በማለት ሩሲያ ላይ የተባበረ ዘመቻቸውን አጠናክረው መቀጠላቸውን፣ በቀጣይ ይህ አይነቱ አካሄድ የት ሊደርስ ይችላል ሲሉ በርካታ የፖለቲካ ተንታኞችና የዘርፉ ምሁራን አስተያየታቸውና ትችታቸውን በመሰንዘር ላይ ይገኛሉ።
ትራምፕ በማጠቃለያቸው የሩሲያ ኢኮኖሚ ላይ ማነጣጠር ጦርነቱ እንዲያበቃ ይረዳል ብለው እንደሚያምኑ የተናገሩ ሲሆን አክለውም የዩክሬንና የሩሲያን ወታደራዊና ኢኮኖሚ ሁኔታን ካወቅን እናም ሙሉ በሙሉ ከተረዳም በኋላ ሩሲያ እየተፈጠረባት ያለውን የኢኮኖሚ ችግር ከተመለከተም በኋላ በወሰድናቸውና በምንወስዳቸው ውሳኔዎች ዩክሬን በኔቶና በአውሮፓ ህብረት ድጋፍ የቀደመ የዩክሬንን ገጽታ መመለስ በሚያስችል መንገድ እንዳለችና ለመዋጋትና ለማሸነፍ የሚያስችል ሁኔታ ላይ እንደምትገኝ ዩክሬን አገራቸውን በቀድሞ መልክ መመለስ ብቻ አይደለም ማን ያውቃል ምናልባት ከዚያ የበለጠ በመሄድ የበለጠ ድልን መጎናጸፍ ይቻላል በማለት ትራምፕና ዘለንስኪ ያደረጉት የሁለትዮሽ ውይይት ፍሬ ሐሳብ ከማህበራዊ ሚዲያ ገጻቸው በላይ ባሰፈሩት ጽሑፍ ለመረዳት የተቻለ ሲሆን ይህ የአውሮፓና የአሜሪካ አካሄድ በሩሲያ ዘንድ ምን አይነት አቀባበል ሊደረግለት ይችላል የሚለው ካሁኑ ተጠባቂ የሆነ መምጣቱ እየተነገረ ነው። በሌላ ዜና የሶሪያና የዩክሬን ዲፕሎማሲያዊ ግንኙነታቸው ዳግም መመለሱን የዓለም ዜና መሆኑ ሌላኛው ልዩ ክስተት ሆኗል። ሶሪያና ዩክሬን ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን ለመመለስ የተስማሙ ሲሆን በበሽር አልአሳድ መንግስት ወቅት ኪየቭና ደማስቆ ዲፕሎማሲያዊ ግንኙነታቸው ተቋርጦ እንደነበር ይታወሳል። ፕሬዝዳንት አህመድ አልሻራና ዘለንስኪ በመከባበር ላይ ስለተመሰረተ ትብብር የተወያዩ ሲሆን ዲፕሎማሲያዊ ግንኙነታቸውን ለመመለስ ሰፊ ንግግር ማድረጋቸው የቀጣዩን የሀገራት የፖለቲካ አሰላለፍ በመጠኑም ቢሆን ያሳየ ነው ሲሉ አንዳንድ ተቾች ሐሳባቸውን ይሰጣሉ። በእርግጥም ዩክሬን ከባድ ጦርነት ላይ በመሆኗ ለሶሪያ ፖለቲካዊ መረጋጋት ሚናዋ የጎላ እንደማይሆን ሩሲያ ከዩክሬን ለወሰደቻቸው ግዛቶች ደማስቆ ዕውቅና በመስጠቷ ነበር ኪየቭ ከሩሲያ ጋር የነበራትን ግንኙነት በ2022 ያቋረጠችው። የሶሪያ ጊዜያዊ ፕሬዝዳንት አልጁላኒ ከምዕራቡ ዓለም ጋር ለመስራት ዲፕሎማሲያዊ መንገዶችን እያስተካከለ እንደሚገኝ የጠቀሰ ሲሆን ሶሪያ ከበርካታ አስርት ዓመታት በኋላ መሪዋን በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ማሳተፏም ይህንኑ ያሳያል የሚል መረጃ በስፋት በመሰራጨት ላይ እንደሚገኝና ቀጣዩ የዓለማችን ክስተት ወደ ምን ሊያመራ ይችላል እየተከታተልን ትንታኔዎችን ወደ እናንተ የምናደርስ ይሆናል። ለዓለማችን ብሎም ለምድራችን ሰላምን እየተመኘን ትንታኔው ዘገባውን ለማዘጋጀት ቢቢሲ፣ አልጀዚራ፣ ሮይተርስ እና ኤቢሲ በዋቢነት ተጠቅመናል።